ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለተ ሐሙስ ሰኔ 19 2017 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን የምናደርስበት ዕለታዊው የመረጃ ሰዓታችን ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛችኋለን። የኢትዮጵያ ፕሪሚየር ሊግ እንመለከታለን። የውድድር ዓመቱ የመጨረሻ ጨዋታ ዛሬ ይከናወናል። ትላንት በተደረገ ወሳኝ ጨዋታ ኢትዮ ኤሌክትሪክ ወደ 2018 የኢትዮጵያ ፕሪሚየር ሊግ ቀሪ ክለብ መሆኑን እንግዲህ አረጋግጧል። መቀሌ 70 እንደርሳ ደግሞ ትላንት ሽንፈት ማስተናገዱን ተከትሎ እንግዲህ ከፕሪሚየር ሊጉ ከተሰናበቱ አራት ክለቦች መካከል አንደኛው መሆን ችሏል። ይህንን እንመለከታለን። ዛሬም የሚደረገው ጨዋታ አለ። በሻምፒዮናው ክለብና በሱል ሽረ መካከል የሚደረገውም ጨዋታ እንደዚሁ ወሳኝ ነው እየተባለ ነው የሚገኘው። አጠቃላይ የሽልማት ስነ ስርዓትም የሚከናወን ነው የሚሆነው። በስድስተኛው መላው ኢትዮጵያ ጨዋታ ላይ በኦሮሚያ ክልል በጅማ ከተማ አስተናጋጅነት እየተከናወነ ነው የሚገኘው። የተለያዩ ክልሎችና ከተማ አስተዳደሮችም እንደዚሁ በተለያዩ የስፖርት አይነቶች ሻምፒዮና እየሆኑ ነው የሚገኙት። ይህንን እንመለከታለን። ከሀገር ቤት ወደ ባህር ማዶ ስናቀና ደግሞ የዓለም ክለቦች ዋንጫ የውድድር መድረክም እንደዚሁ ወደ ጥሎ ማለፍ 16ቱ ለመቀላቀል ከባድ ፍልሚያዎችን እያስመለከተን ይገኛል። ዛሬ ምሽትና ሌሊት የሚደረጉ ወሳኝ ጨዋታዎችም እንደዚሁ አሉ። በዝውውር መረጃዎች ደግሞ የተለያዩ ከአርሰናል፣ ከማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል እና ማንቸስተር ሲቲ ጋር የተያያዙ መረጃዎችን ወደ እናንተ እናደርሳለን። ከወደ አርጀንቲና በጣም አስደንጋጭ አንድ ዜና ተሰምቷል። በሰበር መረጃ ማለት ነው። የ18 ዓመቱ ታዳጊ ህይወቱ ስለማለፉ እየተገለጸ ይገኛል። ህይወቱ ያለፈበት መንገድ ደግሞ በጣም አሳዛኝ ሆኖ በርካታ የእግር ኳሱን ቤተሰቦች ሀዘን ውስጥ የከተተበትን አጋጣሚ እየተመለከትን እንገኛለን። እነዚህን መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። የመረጃዎቹ አዘጋጅ ገዛኸኝ ዱላ ነኝ። የካሜራ ባለሙያችን ዘካሪያስ አይሉ ነው። ቆይታችሁን ከኛ ጋር እንድታደርጉ ድጋሚ እንጋብዛችኋለን። አብራችሁኑ ነው። ወደ ቀዳሚው ስፖርታዊ መረጃችን ስናልፍ የኢትዮጵያ ፕሪሚየር ሊግ ነው ቀዳሚ የምናደርገው። የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን ዛሬ ፍጻሜውን ያገኛል። ትላንት የተደረጉ ጨዋታዎች አሉ። በጣም ወሳኝ ሁለት ፍልሚያዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁ ተከናውኗል። ቀን 9 ሰዓት ላይ የተደረገው ጨዋታ በባህር ዳር ከተማና በወልዋሎ ዓዲግራት ዩኒቨርሲቲ መካከል ነበረ። ይህ ጨዋታ በእርግጥ ለጣና ሞገዶቹ ነው እንጂ ወሳኝነቱ ወልዋሎ ዓዲግራት ዩኒቨርሲቲ አስቀድሞ ከፕሪሚየር ሊጉ መሰናበቱን ተከትሎ እንግዲህ ብዙም ትርጉም ማይሰጥ ለማሊያ ክብር ያደረገው ጨዋታ ነው። ነገር ግን ከጨዋታው ውጤት ይፈልጉ የነበሩት የጣና ሞገዶቹ ጨዋታውን 3-0 በሆነ ውጤት ድል ማድረግ ችሏል። ትላንትና ሙጂብ ቃሲም 18ኛው ደቂቃ ላይ ኳስና መረብን በማገናኘት ባህር ዳር ከተማን ቀዳሚ አድርጓል። እንደዚሁ በረከት ጥጋቡ 23ኛው ደቂቃ ላይ ሁለተኛውን ጎል ሲያስቆጥር ጨዋታው ሊጠናቀቅ የመጨረሻው የደቂቃው አፋፍ ላይ ደግሞ ይሄ ነው የማታው ጎል አስቆጥሮ የጣና ሞገዶቹ ጨዋታውን 3-0 በሆነ ውጤት በማሸነፍ በውድድር ዓመቱ 3ኛ ደረጃ ላይ የሚያስቀምጣቸውን ውጤት ማስመዝገብ ችለዋል ማለት ነው። አስቀድሞ እንግዲህ ሐዋሳ ከተማ ይህንን የደረጃ ሰንጠረዥ በሶስተኝነት ሲመራ እንደነበር እናስታውሳለን። ትላንት ግን የጣና ሞገዶቹ ድል ማስመዝገባቸውን ተከትሎ እንግዲህ በፕሪሚየር ሊጉ የሰበሰቧቸውን ነጥቦች ወደ 54 ከፍ በማድረግ ሶስተኛ ደረጃን ይዘው የውድድር ዓመቱን ጨርሰዋል ማለት ነውና በአንጻራዊነት ካየነው ባህር ዳር ከተማ የተሻለ ውጤት አስመዝግቧል ማለት ይቻላል። ነገር ግን አሁንም ለዋንጫ ማግኘት ከሚችሉ ክለቦች ወይም ደግሞ ማግኘት ከሚገባቸው ክለቦች መካከል አንደኛው ነው። ነገር ግን በአንጻራዊነት ደግሞ ስንመለከተው ለምሳሌ የጎረቤቱን የፋሲል ከነማን ውጤት ስንመለከት ባህር ዳር ከተማ ጥሩ የውድድር አፈጻጸም ነበረው ለማለት ይቻላል። በተከታታይ ዓመታት ደጋረጊ ግዛው እንግዲህ ጥሩ ቡድን እየገነቡ አስመልክተውናል። የአፍሪካ ተሳትፎም እንደነበራቸው ከዚህ ቀደም እናስታውሳለን። በአጠቃላይ እንግዲህ ይህንን ቡድን ከተረከቡ በኋላ ባልተጠበቀ ሁኔታ ብዙዎች የወልቂጤ ከተማን ለቀው ባህር ዳር ከተማን በሚረከቡበት ሰዓት ላይ አሰልጣኙ ውጤት ያመጣሉ የሚል እምነት አልነበራቸውም። ነገር ግን ጥሩ ፕሮጀክት ይዘው መጥተው ለዋንጫ የቀረው ብቻ አይነት ተሳትፎ እያደረጉ ጥሩ ጉዞን ለዋንጫ ፉክክር ውስጥም እያደረጉ የሚገኙት አካሄድ እየተወደሰላቸው ይገኛል። ነገር ግን አሁንም ደግሞ አንዳንድ ጥቃቅን ነገሮቻቸውን ቢያስተካክሉ ወደ ዋንጫ መጠጋት የሚችሉበት እድልና አቅም እንዳላቸው እየተመለከትን እንገኛለን። በክለብ ውስጥም ያሉት ጥሩ ተጫዋቾች፣ ጥሩ አቅም ያላቸው የእግር ኳስ ክህሎት ያላቸው ተጫዋቾች አሉና በቀጣይ
18 በአዲሱ የውድድር ዘመን የተሻለ ነገር ይዞ ይመጣሉ ተብሎ ይጠበቃል ማለት ነው። ትላንት ግን ሶስተኛ ደረጃን ይዞ አጠናቋል ማለት ነው። ምሽት ላይ የተጠናቀቀውና አመሻሽ ላይ ጅማሮውን ያደረገው ወሳኙ ጨዋታ ሳምንቱን ሙሉ እኛም በርከት ያሉ መረጃዎችን ስንሰጥበት የነበረው ጨዋታ ነበረ። በርካታ የመገናኛ ብዙሃንም እንደዚሁ በተመሳሳይ ብዙ ሽፋኖች ሲሰጡት እንደነበረ ይታወቃል ማለት ነው። ወሳኙ የውድድር ዓመቱ ውዱ ጨዋታ የነበረው በኢትዮ ኤሌክትሪክ እና በመቀሌ ሰባ እንደርታ መካከል ነበረ። ይህን ጨዋታ ውድ ያደረገው ደግሞ በፕሪሚየር ሊጉ ለመሰንበት አሊያም ከፕሪሚየር ሊጉ ለመሰናበት ወሳኙ ጨዋታ ስለሆነ ነው እና ትላንት በነበረው እንቅስቃሴ ላይ እንግዲህ ኢትዮ ኤሌክትሪኮችም ይሁኑ መቀሌ ሰባ እንደርታዎች ከወትሮ ያልታዩ በርከት ያሉ ደጋፊዎች በስቴዲየም ተገኝተዋል። ይህን ጨዋታ ለመከታተልና ቡድናቸውን ለመታደግ ማለት ነው 12ኛ ተጫዋች በመሆን ለቡድናቸው ብርታት ለመስጠት እንግዲህ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ታድመው ነበረ። ነገር ግን ጨዋታው በኢትዮ ኤሌክትሪክ አሸናፊነት ነው ፍጻሜውን ያገኘው። ኢትዮ ኤሌክትሪክ አራተኛው ደቂቃ ላይ ኢዮብ ገብረ ማርያም ባስቆጠራት ጎል 1-0 በሆነ ውጤት ጨዋታውን ድል ማድረግ ችሏል። ከዛ በኋላ በሁለቱም ቡድኖች በኩል የተለያዩ ሙከራዎች ተደርገዋል። እንግዲህ ጨዋታውን ለመቀልበስ የመቀሌ ሰባ እንደርታ ተጫዋቾችም ከባድ ፍልሚያ ማድረግ ችለዋል። ነገር ግን ውጤቱን መቀልበስ አልተቻላቸውም። ትላንትና እንግዲህ የኢትዮ ኤሌክትሪክ ባቻ ውጤትም ጨዋታውን ቢያጠናቅቅ የተሻለ የጎል ክፍያ ስላለው በፕሪሚየር ሊጉ መሰንበቱን ያረጋግጥ ነበረ። ነገር ግን ትላንት 1-0 በሆነ ውጤት በማሸነፍ የበለጠ መቆየቱን በአስተማማኝ ሁኔታ እንግዲህ ቋጭቶታል ማለት ይቻላል። ኢትዮ ኤሌክትሪክ በዘንድሮ ዓመት እንግዲህ ከአርባ ምንጭ ከተማ ጋራ ምድባቸውን አንደኛና አንደኛ ሆነው መርተው እንግዲህ አርባ ምንጭ ከተማ ደግሞ የአጠቃላይ የከፍተኛ ሊጉ የዋንጫ ባለክብር በመሆን ነበረ ወደ ኢትዮጵያ ፕሪሚየር ሊግ ማደግ የቻሉት ማለት ነው። ስለዚህ እንግዲህ እንዳለፈው ዓመት አይነት በመጡበት ዓመት የተሰናበቱ ክለቦች የሉም። በእርግጥ በአንዳንድ ጉዳዮች ዳግም የተመለሱት የትግራይ ክለቦች መውረዳቸውን እናስታውሳለን። ነገር ግን አዳዲስ አዳጊዎቹ በከፍተኛ ሊግ ውስጥ ያለፉት ቡድኖች ግን መቆየታቸው ቸውን አረጋግጧል። በዘንድሮ ዓመት አንደኛው በፕሪሚየር ሊጉ ላይ የተለየ ነገር ይሄን ያደርገዋል ማለት ነውና ትላንትና እንግዲህ ኢትዮ ኤሌክትሪክ አሰልጣኝ ዘሪሁን ሸንገታ ታድጎታል ማለት ይቻላል። አስቀድሞ አጀማመራቸው እንደውም ከዚህ የተሻለ ደረጃን ይዞ የሚያጠናቅቁ ነበር የሚመስለው። መሀል ላይ ግን የተወሰኑ መንገጫገጮች ገጥሟቸዋል። ልክ አቻምና እንደገጠመው ኢትዮ ኤሌክትሪክ ባደገበት ዓመት ይሰናበታል የሚሉ ብዙ መረጃዎች ሲወጡ ነበረ። ብዙ መላምቶችና ግምቶች እንደዚሁ ሲገለጹ ነበር። ነገር ግን ውጤቱ የተገላቢጦሽ ሆኗል። መጨረሻም ቢሆን አፈጻጸሙን ለእግር ኳሱ ቤተሰብና እንደዚሁ ለእግር ኳሱ ለሊጉ ተመልካቾች ተዝናኖት በመስጠትና ፍክክር በማስመልከት እንግዲህ እንዲህ ባለው ሁኔታ ተጠናቋል። ምክንያቱም የኢትዮጵያ ፕሪሚየር ሊግ በዘንድሮ ዓመት ሻምፒዮናው ክለብ አስቀድሞ ስለታወቀ ያን ያህል ትኩረት የሚሰጡ ነገሮች አልተመለከትንም። ነገር ግን ላለመውረድ የነበረው ትንቅንቅና እንቅስቃሴ ግን የፕሪሚየር ሊጉን ውበት የበለጠ ጨምሮታል ማለት ይቻላል እና መቀሌ ሰባ እንደርታ የ2011 የኢትዮጵያ ፕሪሚየር ሊግ ሻምፒዮና ክለብ እንደነበር ይታወሳል። ነገር ግን ከ3 ዓመታት በኋላ ወይም ከ4 ዓመታት አካባቢ ተመልሰው ነበር የትግራይ ክለቦች። ሶስቱም ወርዷል። እንግዲህ የፋይናንሻል ክራይሲስ እንዴት ለስፖርት እጅግ በጣም ከባድ እንደሆነ የሚያሳይ ነው። የተወሰኑ ቡድኖቹን ለመደገፍ የቴሌቶን የገቢ ማሰባሰቢያ ፕሮግራም ሲካሄድላቸው ነበር። እሱም ከምን እንደደረሰ አዘጋጆቹ ይፋ ያደረጉት ነገር የለም። በቡድኖቹ ላይም የጨመረው አቅም ካለም እንደዚሁ ለሚዲያ ኦፊሻሊ መታወቅ ነበረበት። ነገር ግን እዚህ ላይም ምንም የተባለ ነገር የለም። ክለቦቹ እንግዲህ በአንዳንድ ጉዳዮች ላይ እንቅስቃሴ ሲያደርጉ ቆይተው እንግዲህ ታግለው በስተመጨረሻ ወርደዋል ማለት ነው እና ስፖርቱን ምን ያህል ጦርነት የሚሆን ተያያዥ መጥፎ ጉዳዮችና መጥፎ እንቅስቃሴዎች ለስፖርቱ እንዴት እንደማያመቹ የተመለከትንበት ነው። በእርግጥ ስፖርተኞቹ እንደውም በእንዲህ አይነት ሁኔታ ውስጥ ሆነው በአጠቃላይ እነዚህን 3 የትግራይ ክለቦች ሲመሩ የነበሩ አመራሮች መመስገን ያለባቸው ይመስለኛል። አንደኛ ነገር ዋናው ስኬት ወደ ፕሪሚየር ሊጉ መመለሳቸው በራሱ የውድድር ዓመቱን መጨረሳቸው በራሱ ሲደግፏቸው የነበሩት የትግራይ ክልል መስተዳደርና ሌሎች ከውጪም ሆነው በሀገር ውስጥም ሆነው የትግራይ ክለቦችን ሲደግፉና ወደ ስፖርቱ እንዲመጡ ስፖርት ለሰላም፣ ለብዙ ነገሮች፣ ለአንድነት፣ ለመከባበር፣ ለመቻቻል ብዙ ነገሮችን በተጓዳኝ የያዘ ነውና
እንደዚህ አይነት ነገሮች እንዲመጡ ወደ ሊጉ እንዲመለሱ ያደረጉት አካላት ራሱ መመስገን አለባቸው። በቀጣይ እንግዲህ በኢትዮጵያ ከፍተኛ ሊግ ላይ ይሳተፋሉ። በዛው ላይም እንግዲህ የቀድሞ ተፎካካሪነታቸውን ያስቀጥላሉ ተብሎ ይጠበቃልና የ2011 ሻምፒዮናው ክለብ መቀሌ ሰባ እንደርታ ከኢትዮጵያ ፕሪሚየር ሊግ መሰናበቱን አረጋግጧል ማለት ነው። ነገር ግን እዛ አካባቢ ላይ ጥሩ አየር እንዲነፍስ እንቅስቃሴ ያደረጉና እንደዚሁ ገዛ ያደረጉ ሰዎች ግን መመስገን አለባቸው። በአጠቃላይ እዚህ ውድድሩ ላይ ራሱ በመሳተፋቸው በጣም መልካም ነገር ነው ብለን እናስባለን። እንደናው ስፖርት ዛሬ እንግዲህ ሌላ አንድ ከአዳማ ከተማ ጋር የተገናኘ አንድ መረጃ እየወጣ ይገኛል። አዳማ ከተማ እንግዲህ ወደ ኢትዮጵያ ከፍተኛ ሊግ መውረዳቸውን ካረጋገጡ ክለቦች መካከል አንደኛው እንደሆነ ይታወቃልና በውድድር ዓመቱ በጣም ደካማ አፈጻጸም ነበረው። ነገር ግን የአዳማ ከተማ የወጣቶችና ስፖርት ቢሮ ኃላፊ እንደዚሁም ደግሞ የአዳማ ከተማ እግር ኳስ ክለብ ፕሬዝዳንት የሆኑት አቶ ሙሉጌታ ቀበቶ ከተለያዩ ሚዲያ አካላት ጋር እንደዚሁ ቆይታ አድርገዋል። እሳቸው ቅሬታ አላቸው። ሊግ ሼር ካምፓኒው የሚሆን የኢትዮጵያ እግር ኳስ ፌዴሬሽን ዲሲፕሊን በተመለከተ የወጡትን መመሪያዎች በማስፈጸም ረገድ በጣም ደካማ ነው። እኛ መመሪያውን ተከትለን ስለሄድን በተለይ ከዚህ ከወጪ አወጣጥ ጋር በተያያዘ ይህንን ስርዓት አክብረን በመሄዳችን መስዋዕትነት ከፍለናልና ይህንን ባላደረጉ ክለቦች ላይ ግን ጥልቅ ምርመራ በማድረግ እንግዲህ ውሳኔ እንዲሰጡ የሚል ተማጽኗቸውን አቅርበዋል። ይሄ ተገቢ ጥያቄ ይመስላል። እንግዲህ ሕጉን ሲጥሱ የነበሩ ክለቦች ደግሞ ተመርምረው ፍትሐዊ እርምጃ ሊወሰድባቸው ይገባል ብለን እናስባለን። ምናልባት እንግዲህ እንደሳቸው እምነት ከሆነ ይሄ ነገር በፍትሐዊነት የሚታይ ከሆነ ሁለቱም ተቋማት የሚመለከታቸው አካላት ይህንን ጥልቅ ምርመራ አድርገው ትክክለኛውን ፍትሐዊ ውሳኔ የሚሰጡ ከሆነ አዳማ ከተማ በ2018 ወደ ኢትዮጵያ ፕሪሚየር ሊግ ይመለሳል ብለን እናስባለን። ሌሎችም መሰል ክለቦች እንደዚህ አይነት ነገር ሲያደርጉ ነበር። ነገር ግን መውረድ ዕጣ ፈንታቸው ሆኗልና መስዋዕትነት ከፍለናል። ስለዚህ አሰራርን አክብረን በመስራታችን ተበድለናል። ይህንን እንግዲህ አወዳዳሪው አካል ሊያይልን ይገባል የሚል ሀሳብ ሰጥቷል። እንግዲህ ይህንን በጥልቀት እያንዳንዱን ጉዳይ በተለይ ወደ 10 ጨዋታዎች እንደዚሁ የማች ፊክሲንግ ሁኔታዎች ተንጸባርቆባቸዋል በሚል ምርመራ እያደረገባቸው እንደሚገኝና በውድድር ዓመቱ መጨረሻ ለስፖርት ቤተሰቡ ይፋ እንደሚያደርግ ሊግ ሼር ካምፓኒው ከዚህ በፊት ማሳወቁን እናስታውሳለን። የኢትዮጵያ እግር ኳስ ፌዴሬሽንን ጨምሮ ማለት ነውና እነዚህ አይነት ጉዳዮች እንግዲህ የሚስተካከሉ ከሆነ አዳዲስ ነገሮችን በኢትዮጵያ ፕሪሚየር ሊግ ልንሰማ እንችላለን። ግን እኔ አይመስለኝም። ምክንያቱም ከዚህ በፊት የሆኑትን ጉዳዮች ሳይ አሁን ያሉት ጉዳዮች ለውጥ ይደረግባቸዋል፣ ለውጥ ይመጣል በዚህ መልኩ ብዬ አላስብም። ተገቢ ጥያቄ ነው። ምናልባት ሁነት ሆኖ ከተገኘ ውጤቶቹ ሊቀያየሩ ይችላሉ። ይሄ ደግሞ ለእግር ኳሳችን በጣም አስደሳች ነገር ነው። የሆነ ቡድንን የሆነ ክለብን አስከፍተህ ሳይሆን ፍትህ አረጋግጠ ነው እግር ኳስ መቀጠል ያለበት ብዬ አስባለሁ። በአጠቃላይ ስፖርቱ ማለት ነው። ስፖርታችን ሁልጊዜም ታማሚ ሆኖ እየቀጠለ ያለው በእንደዚህ አይነት ጉዳዮች ነው እና እነዚህ አይነት ነገሮችን እየተመለከትን እንገኛለን። በቀጣይ እንግዲህ ዛሬ የሚደረግ አንድ ጨዋታ አለ። ሱልሽሬ ከሻምፒዮናው ክለብ ኢትዮጵያ መድን ጋር ጨዋታቸውን ያደርጋሉ። በአጠቃላይ እንግዲህ ደማቅ ስነ ስርዓት ይኖራል ተብሎ ነው የሚገመተው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም። ሌሎችም እንደዚሁ በሰባት ዘርፍ ልዩ ልዩ ሽልማቶች ይደረጋሉ። በአመቱ ኮከብ ለሆኑ ስፖርተኞች፣ አሰልጣኞች ማለት ነውና ይህንን ያሳየናል። ዛሬ የኢትዮጵያ ፕሪሚየር ሊግ ይህ ጨዋታ ከተደረገ በኋላ የ2017 ዓ.ም የውድድር ዘመን ፍጻሜው የሚሆነው እንግዲህ ይህንን ይመስላል የፕሪሚየር ሊጉ መረጃችን። ሌላ እንግዲህ ወደ ስድስተኛው መላው ኢትዮጵያ ጨዋታ እንለፍ። በአትሌቲክስ ዘርፍ ኦሮሚያ ክልል አጠቃላይ የውድድር መድረኩ ሻምፒዮና ሆኗል። እንግዲህ ይህ ስድስተኛው መላው የኢትዮጵያ ጨዋታ ዛሬው ነው ፍጻሜውን የሚያገኘው። የተለያዩ የስፖርት አመራሮች፣ ታላላቅ ሰዎች በተገኙበት በክብር እንግድነት ዛሬ እንደ መክፈቻው ሁሉ የመዝጊያውም ስነ ስርዓት ደማቅ ሊሆን እንደሚችል መረጃዎች እየጠቆሙ ነው የሚገኙት። እንግዲህ ሌሎችም ያልተጠናቀቁ የስፖርት አይነቶች ዛሬ ፍጻሜያቸውን ያገኛሉ። ቀደም ሲል እንደገለጽኩላችሁ በአትሌቲክስ ዘርፍ ኦሮሚያ ክልል በወንዶች 10 ወርቅ 10 ወርቅ 9 ብር 9 ናስ ሜዳሊያ በድምሩ 28 ሜዳሊያዎችን በማምጣት በቀዳሚነት ማጠናቀቅ ችሏል። እንደዚሁ አዲስ አበባ ክልል ደግሞ እንደዚሁ ሁለተኛ ደረጃን ይዞ አጠናቋል። በሶስተኝነት ያጠናቀቀው ደግሞ በወንዶች ቀደም ሲል እንደገለጽኩት የትግራይ ክልል ነው። በሴቶችም በተመሳሳይ ኦሮሚያ ክልል ነው በጣም ከፍተኛውን ሜዳሊያ በመሰብሰብ በቀዳሚነት ያጠናቀቀው። ሰባ ከተማ መስተዳደር ሁለተኛ ደረጃን ይዞ አጠናቋል። እንደዚሁ ትግራይ ክልል ደግሞ በሶስተኝነት ውድድሩን ፈጽሟል ማለት ነው። አጠቃላይ ኦሮሚያ ክልል 20 ወርቅ 13 ብር 13 ነሐስ በመያዝ ነው እንግዲህ
በአትሌቲክስ ዘርፍ በቀዳሚነት ውድድሩን ማጠናቀቅ የቻለው ማለት ነው። የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ካፍታ ቆይታ በኋላ ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን ነው የምናመራው። አሁንም ናሁ ቴሌቪዥንን ምርጫችሁ አድርጋችሁ ናሁ ስፖርትን ዕለታዊ መረጃን እየተከታተላችሁልን ስላላችሁ እጅግ በጣም እናመሰግናለን። እንመለሳለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ስፖርታዊ ዕለታዊ የስፖርት መረጃ ሰዓታችንን ወደ እናንተ እያደረስን እንገኛለን። ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደርሷል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን መረጃዎች ነው ወደ እናንተ የምናደርሰው። የዓለም ክለቦች ዋንጫ የውድድር መድረክን የተመለከተው መረጃችንን ቀዳሚ እናደርጋለን። በሀገረ አሜሪካ አስተናጋጅነት እየተከናወነ ይገኛል። ሙቀቱም እጅግ በጣም ከፍተኛ የሆነ የተለያዩ ቅሬታዎችም እየተነሱበት ይገኛሉ። ነገር ግን የምድብ የመጨረሻ ጨዋታቸውን እያደረጉ ያሉ ክለቦች ደግሞ በጥሎ ማለፍ 16ቱ ለመቀላቀል እንግዲህ ከባድ ፍልሚያ እያደረጉ ነው የሚገኙ። ትላንት ምሽትና ሌሊት ላይ የተደረጉና ፍጻሜያቸውን ያገኙ ጨዋታዎች አሉ። የጣሊያኑ ክለብ ኢንተር ሚላን ከአርጀንቲናው ክለብ ሪቨር ፕሌት ጋር ያደረጉት ጨዋታ በሴሪያው ክለብ 2-2 አሸናፊነት ፍጻሜውን አግኝቷል። እንደዚሁ ኢንተር ሚላንና ሪቨር ፕሌት እንግዲህ ማለፋቸውን አረጋግጧል። ሌላ እንግዲህ ሮሃ ሬድስ እንደዚሁ ከሞንቴሬን ጋር ያደረጉት ጨዋታ 4-0 በሆነ ውጤት በሞንቴሬን አሸናፊነት ፍጻሜውን አግኝቷል። ከዚህ ቀደም ደግሞ የተደረገ ሌላ ጨዋታ ነበረ። ማሜሎዲ ሰንዳውንስ የደቡብ አፍሪካው ክለብ ከብራዚሉ ክለብ ፊሎሚንሴ ጋር ያደረጉትም ጨዋታ እንደዚሁ 0-0 በሆነ አቻ ውጤት ፍጻሜውን አግኝቷል ማለት ነው። ዛሬ የሚደረጉ ወሳኝ የምድብ ጨዋታዎችም እንደዚሁ አሉ። የምድቡ የመጨረሻ ጨዋታዎች ማለት ነው። 4 ሰዓት ላይ በኩል ተመሳሳይ ጊዜ 2 ጨዋታዎች ይደረጋሉ። ዩቬንቱስ እንደዚሁ ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ ይጠበቃል። ሁለቱም ቡድኖች በምድባቸው እኩል 6 ነጥብን ይዘዋል። በእርግጥ የጎል ክፍያ ብልጫ ያለው የሴሪያው ክለብ ዩቬንቱስ ነው፣ አንደኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲም የግብ ክፍያ ብልጫ ተወሰደበት እንጂ ሁለቱንም ጨዋታ በድል ነው ማጠናቀቅ የቻለው ማለት ነውና ከዚህ አንጻር እንግዲህ ዛሬ አንደኛና ሁለተኛ ሆነው ለማለፍ ከምድባቸው ጨዋታቸውን የሚያደርጉ ነው የሚሆነው ማለት ነው። በዚሁ ምድብ ከውድድር መድረኩ አስቀድመው መሰናበታቸውን ያረጋገጡት የሞሮኮ ክለብ ዋይዳድ ካዛብላንካና እንደዚሁ የተባበሩት አረብ ኤሚሬትስ ክለብ የሆነው አላሂን ጨዋታቸውን የሚያከናውኑ ይሆናል። ምድቡን እንግዲህ ማንቸስተር ሲቲና ዩቬንቱስ እኩል 6 ነጥብ አላቸው። አላሂንና እንደዚሁ ዋይዳድ ደግሞ 0 ነጥብ ነው ያላቸው። ከውድድር መድረኩ መሰናበታቸውን አረጋግጠዋል። የዛሬ ግን የማሊያ ክብር የመጨረሻ ጨዋታቸውን የሚያከናውኑ ይሆናል። በምድቡ ሌላ ሌሊት 10 ሰዓት ላይ የሚደረግ ጨዋታ አለ። 2 ጨዋታዎች ናቸው በኩል ተመሳሳይ ሰዓት የሚከናወኑት። ሳውዲ ፕሮ ሊጉ ክለብ ሃሊላል እንደዚሁ ከሜክሲኮ ክለብ ፓቹካ ጋር የሚያደርጉት ጨዋታ ይጠበቃል። እንግዲህ ሪያል ማድሪድ ደግሞ በዚሁ ሰዓት ላይ ከአርቢ ሳልዝበርግ ጋር ጨዋታውን ያደርጋል። አርቢ ሳልዝበርግ እና ሪያል ማድሪድ ከምድባቸው የማለፍ ከፍተኛ እድል አላቸው። ሃሊላልም በእርግጥ ሪያል ማድሪድ የሚያሸንፍ ከሆነ የማሸነፍ እድል አለው። እሱ ጨዋታውን አሸንፈው ሪያል ማድሪድ ደግሞ አርቢ ሳልዝበርግን የሚያሸንፍለት ከሆነ ማለት ነውና ይህ ጨዋታ እጅግ በጣም ወሳኝ ነው። ምድቡን ሪያል ማድሪድ እየመራ ነው የሚገኘው በ4 ነጥብ። ተመሳሳይ ነጥብ ያለው ደግሞ እንደዚሁ አርቢ ሳልዝበርግ ሁለተኛ ደረጃ ላይ ተቀምጧል። ሃሊላል እና ፓቹካ ደግሞ ተከታዩን ደረጃ ይዘውታል። እንግዲህ የሳውዲ ፕሮ ሊጉ ክለብ ሃሊላል ወደ ጥሎ ማለፍ 16ቱ ለመግባት ከባድ ፍልም ያደርጋል ተብሎ ነው የሚጠበቀው። በዛሬው ጨዋታ በእንቅስቃሴ ደረጃ ከሪያል ማድሪድ ጋር የነበረውም ጨዋታ በጣም ጥሩ ነበረ። ዛሬም እንግዲህ ይህንን ሊደግም ይችላል። ለሪያል ማድሪዶች ጥሩ ነገር እንግዲህ
ያለፉትን ቀናቶች በሆድመም ምክንያት ከሜዳ ርቆ የነበረው የፊት መስመር አጥቂያቸው ፈረንሳዊ ኢንተርናሽናል ክሊያን ምባፔ ወደ ልምምድ መመለሱ ተገልጿል። በዛሬው ጨዋታ ግን ሊደርስ እንደማይችል ጃቢ አሎንሶ በይፋ እንደዚሁ ይፋ አድርጓል ማለት ነውና ልምምድ ግን ጀምሯል። በጥሎ ማለፍ 16ቱ በሚደረጉ ወሳኝ ጨዋታዎች ላይ እንግዲህ የዚህን ተጫዋች ግልጋሎት የሚያገኙበት እድል ሰፊ ስለመሆኑ እየተገለጸ ነው የሚገኘው ማለት ነው። ወደ ሌሎች ዝውውር መረጃዎቻችን ከማለፋችን በፊት አስቀድመን ስናነሳው የነበረው መረጃ ነበር በመግቢያችን ላይ በሃይላይት ወደ እናንተ አደርሰናል። አርጀንቲናዊው ተስፈኛ ተጫዋች የ18 ዓመቱ ታዳጊ ተጫዋች እንግዲህ እልፈቱ ተሰምቷል። ለእግር ኳሱ ቤተሰቡ በጣም ሰቅጣጭ የሆነ ነው። የሞተበት ሂደት ደግሞ በርካታ የእግር ኳሱን ቤተሰቦች ሀዘን ውስጥ የከተተ ሆኗል ማለት ነውና እንግዲህ የተሻለውን ጤንነት ሲፈልግ የነበረው ታዳጊ የባሰው ሞት ህይወቱን ነጥቆታል ማለት ነው። የጉልበት የቀዶ ጥገና ሲያደርግ ነው ህይወቱ ያለፈው ይህ 18 ዓመት ተጫዋች ማለት ነው። ወደፊት እንግዲህ ትልቅ ደረጃ ይደርሳሉ ከተባሉ ተስፈኛ ተጫዋቾች መካከል አንደኛው እንደሆነ መረጃው እንግዲህ አያይዞ ይፋ አድርጓል። ከዚህ ቀደም እንግዲህ ታዳጊው በቦካ ጁኒየርስ እና በኢንዲፔንደንት ኤፍሲ አካዳሚ ውስጥ ያለፈ ታዳጊ ተጫዋች ነው። ብዙ ተስፋ ተጥሎበት ነበር። 2022 ላይ ሳንቴልሞ የተባለውን የአርጀንቲና ክለብ ተቀላቅሎ በአርጀንቲና ሁለተኛ ዲቪዚዮን ሲወዳደር ነበረ ተብሏል ተጫዋች ማለት ነውና ዝርዝር ሀሳቦች አልወጡም በእርግጥ ያሟሟቱን ጉዳይ በተመለከተ። ነገር ግን የቀዶ ጥገና በሚያደርግበት ሂደት ላይ ሰርጀሪ እየተሰራ ማለት ነውና ድንገት ህይወቱ ያለፈበት ሁኔታ እንግዲህ ተመልክተናል ማለት ነው። በጣም አሳዛኝ ነው። ካሚሎ ኑኢ ይሰኛል ይህ ተጫዋች እንግዲህ ከእልፈቱ ጋር በተያያዘ በርካታ የስፖርት ተቋማት ሀዘናቸውን እየገለጹ ይገኛሉ። በተለይ በአርጀንቲና ማለት ነው። የአርጀንቲና እግር ኳስ ፌዴሬሽን ፕሬዚደንት ክላውዲዮ ታፒያ እንደዚሁ ታላቁን ወደፊት የአርጀንቲናን ተስፈኛ አተነዋል የሚል እንደዚሁ ሀሳባቸውን ገልጸዋል። ሌሎችም ተጫዋቾች የተጫዋቹን እልፈት በተመለከተ እንግዲህ ሀዘናቸውን እየገለጹ ነው የሚገኙት። እንግዲህ አንዳንድ ጊዜ የተሻለ ጤንነት እናገኛለን ብለን በሕክምና ሂደት ደግሞ ህይወታችንንም ልናጣ እንችላለንና ህይወት እንደዚህ ናት እንግዲህ ጉራማይሌ ናት። ይህ ታዳጊ እልፈቱ በርካቶችን እያነጋገረ ነው የሚገኘው። ተጨማሪ ነገር ደግሞ ሲወጣ ከአሟሟቱ ጋር በተያያዘ ወደ እናንተ ውድ ተመልካቾቻችን የምናደርስ ነው የሚሆነው ማለት ነው። ለሁሉም እንግዲህ በጣም አሳዛኝ ነገር ነው እየተሰማ ያለው ወደ አርጀንቲና ማለት ነው። የዝውውር መረጃዎችን ወደ እናንተ እናደርስና የዛሬ ዕለተ ሐሙስ የመረጃ ሰዓታችንን እናጠናቀቃለን። አርሰናል እንግዲህ አሁን ማርሽ ቀይሯል ማለት ነው። ከዝውውር ጋር በተያያዘ ደጋፊዎችም ትንሽ ነቃነቃ ማለትና ኩርፊያቸውን ወደ መተው የመጡበትን እንግዲህ መረጃዎች እየተመለከትን እንገኛለን። አስቀድሞ እንግዲህ የዙቢሜንዲን አነሳሱን እንየውና እጁ ላይ ደግሞ ያሉትን የመረጃ ሁኔታዎች እናነሳለን። የዙቢሜንዲን ጉዳይ እንግዲህ ማጠናቀቁ እውን እየሆነ ነው የሚገኘው። ምክንያቱም ኦፊሻሊ ክለቡ ይፋ ማድረግ ብቻ ነው የሚጠበቅበት። ተጫዋቹ ማሊያ ይዞና የፊርማ ስነ ስርዓቱን ሲያኖር ብቻ የቀረው ስነ ስርዓት ካልሆነ በስተቀረ በአጠቃላይ ከእናት ክለቡ ሪያል ሶሲዳድ ጋር ከተጫዋቹ ዝውውር ጋር በተያያዘ እንግዲህ ስምምነት ፈጽመዋል። ተጫዋቹም መርጦ መጥቷል ወደ አርሰናል ማለት ነው። ሪያል ማድሪድ ይፈልገው ነበር፣ ነገር ግን አርሰናል ምርጫው አድርጎ እንግዲህ ፊርማውን ብቻ ማኖር ነው የሚጠበቅበት ማለት ነው። የሕክምና ጉዳዮችና ተያያዥ የወረቀት ስራዎች እየተሰሩ እንዳለ ነው ሁኔታዎች እየገለጹ የሚገኙት ማለት ነው። ኬፓ አሪዛባላጋም እንደዚሁ የቼልሲውን የቀድሞ ግብ ጠባቂ ከዛው ከቼልሲ በውሰት የተለያዩ ክለቦች ላይ ሲጫወት ነበረ። አሁን ግን አርሰናል ንብረቱ አድርጎታል። የዳቪድ ራያ ምትክ እንዳደረገውም እንደዚሁ ተገልጿል። በውድድር ዓመቱ እንግዲህ በክረምቱ የተጫዋቾች የዝውውር መስኮት የመድፈኞቹ ሁለተኛ ፈራሚ ሆኗል ማለት ነው። አሁን ደግሞ ሶስተኛው ፈራሚ በራፉ ላይ ደርሷል ተብሏል። ይህ ተጫዋች ክርስቲያን ኖርጋርድ ነው። ከዚህ በፊት እንግዲህ በሌላኛው የፕሪሚየር ሊጉ ተሳታፊው ክለብ ብሬንትፎርድ ሲቲ ላይ ያለፉትን ዓመታቶች እጅግ በጣም ድንቅ ጊዜ ሲያደርግ ነበረ። ብሬንትፎርድ ሲቲ ላለፉት በርከት ላሉ አመታቶች እንግዲህ በሻምፒዮንሺፑ ሲሳተፍ ነበረ። ወደ ፕሪሚየር ሊጉ እንዲያድግ ከፍተኛውን ሚና ከተጫወቱ ተጫዋቾች መካከል ይህ ዴንማርካዊ ተጫዋች ነውና አሁን 31 ዓመቱ ላይ ይገኛል። የአማካኝ ስፍራ ተጫዋች ነው። እንግዲህ ይህንን ተጫዋች በ11 ሚሊዮን ዩሮ ለማስፈረም ተስማምቷል። ሁሉ ነገር እየተጠናቀቀ ነው የሚገኘውና አርሰናል ይህን ተጫዋች የግሉ ማድረጉን እያረጋገጠ ይገኛል። በጣም ጠቀሜታ ያለው ተጫዋች ነው እየተባለ ነው የሚገኘው። በዛ በብሬንትፎርድ ሲቲ እንኳን ባለው የተጫዋቾች ስኳድ ላይ ተጫዋቹ በጣም ከጨዋታ አውትሻይን አድርጎ ሲወጣ ተመልክተናል በአንዳንድ አጋጣሚዎች ማለት ነው። አርሰናል ደግሞ ከብሬንትፎርድ ሲቲ የተሻለ የተጫዋቾች ጥራት አለው። ወደዚህኛው ስብስብ ሲመጣ የነ ማርቲን ኦዲጋርድን እና እንደነ ዴክላን ራይስን የመሳሰሉ ተጫዋቾችን ደግሞ ሲያገኝ በአቅራቢያው የተሻለ
ስራዎችን መስራት የሚችልበት እድል እንዳለ እየተገለጸ ነው የሚገኘውና ለአርሰናል ትልቅ አቅም ይሆናል ተብሎ ይጠበቃል። እዚህ ቦታ ላይ ደግሞ እንደሚታወቀው ጆርጊኒዮና እንደዚሁ ደግሞ አሁን ቶማስ ፓርቴ ወደ ሌላ ክለብ እንደሚያመሩ ነው እየተገለጸ የሚገኘውና የውላቸውም እየተጠናቀቀ ያለበትን ሂደት ነው እየተመለከትን የምንገኘው። በተለይ የቶማስ ፓርቴ ጉዳይ ዳግም እያጠኑት ነበር። ነገር ግን አሁን የመጨረሻ ውሳኔ ላይ ደርሷል። ተጫዋቹ ወደ ሌላ ክለብ ያመራል ተብሏል። ይህንን ክፍተት ይሞላል ተብሎ ነው እንግዲህ ክሪስቲያን ኖርጋርድ ወደ መድፈኞቹ ቤት የሚመጣው ማለት ነው። ሌላ ከአርሰናል ጋር የተያያዘ መረጃ ስንመለከት ጆኤክሬሽም አለ። ነገር ግን እስኪ አስቀድመን የዩናይትድን ጉዳይ እንመልከት። ዩናይትድ ከጋርናቾ ጋር በተያያዘ እንግዲህ ተጫዋቹን እንደማይፈልገውና ፈላጊው ተጫዋች ካለ የግዢ ፕሮፖዛሉን አቅርበው እንግዲህ ተጫዋቹን መውሰድ ይችላል። 45 ሚሊዮን ፓውንድ መክፈል የሚችል ማንኛውም ክለብ ይህንን ተጫዋች የግሉ ማድረግ ይችላል የሚል ማንቸስተር ዩናይትድ እንደዚሁ ማስታወቂያ ስለማውጣቱ እየተገለጸ ነው የሚገኘው ማለት ነውና ይህንን ተጫዋች ደግሞ አጥብቀው ከሚፈልጉ ክለቦች መካከል አንደኛው የዛው የለንደኑ ክለብ ቼልሲ ነው። ቼልሲ ይህንን ተጫዋች ለማስፈረም ንግግር ስለመጀመሩ ተነግሯል። አሁን ሁኔታዎች ወደ ጫፍ እየሄዱ ነው የሚገኙት። ነገር ግን ንኩንኩ መሀል ላይ ገብቷል። ክሪስቶፈር ንኩንኩን እንግዲህ ወደ ድርድር አምጥተውታል። ምናልባት ወደ ዩናይትድ የሚያመራበትና አንድ የዝውውሩ አካል ሆኖ እነዚህ ተጫዋቾችን ተለዋውጠው የተወሰነ ገንዘብ ጨምረው እንግዲህ ንኩንኩ ወደ ማንቸስተር ዩናይትድ እንደዚሁ ደግሞ አሊያንድሮ ጋርናቾ ደግሞ ወደ ቼልሲ የሚያመራበትን ሂደት እንደዚሁ ንግግር ስለመጀመራቸው እየተነገረ ነው የሚገኘው ማለት ነው። ይህንን ተመልክተናል። ሌላኛው አርሰናልን በተመለከተ ያለው ጉዳይ ቪክቶር ጆኤክሬሽ ነው። በእኛ ሀገር እንግዲህ ወደ ሴቷ ቤት ነው ብዙ ጊዜ ለጋብቻ የሚኬደው እና አሁን ወደ ወንዱ ቤት ወደ ሴቷ ቤት አይነት መረጃ አይነት ነው እየተመለከትን የምንገኘው። ምክንያቱም ጆኤክሬሽ መጠየቅ ነበረበት በአርሰናል በስፖርቲንግ ሊዝበን ማለት ነውና ወደ ስፖርቲንግ ሊዝበን መማፀን የነበረበት አርሰናል ነበርና አሁን ላይ ግን እየወጡ ባሉ መረጃዎች ተጫዋቹ አርሰናልን እንግዲህ መጠየቅ ነው የቀረው። ልክ እንደ ጋብቻ ማለት ነው፣ ውሰዱኝ አይነት ማለት ነውና በአርሰናል መጫወት ከፍተኛ ፍላጎት አለው። ማንቸስተር ዩናይትድ እንደሚፈልገው ይታወቃል። ነገር ግን በአውሮፓ መድረክ ተሳትፎ የላቸውም ዩናይትዶች። ስለዚህ ወደ አርሰናል ቤት ቢመጣ የበለጠ ፍላጎቱ እንደሆነ እየተገለጸ ነው የሚገኘውና ክለቡ እንግዲህ ለጓደኞቹ ሁልጊዜም ስለ አርሰናል ዝውውር ነው የሚያወራቸው እየተባለ መረጃዎች እየወጡ ነው የሚገኙትና አሁን ላይ ግን በሰበር ደግሞ ሊቨርፑል ይህንን የዝውውር ሁኔታ ስለመቀላቀሉ እየተገለጸ ይገኛልና ሊቨርፑሎች በእርግጥ የአሌክሳንደር አይዛክ ሁነኛ ፈላጊ እንደሆኑ የመጀመሪያ ምርጫቸውም እሱ እንደሆነ እየተገለጸ ይገኛል። ነገር ግን ማክፓይሶቹ ደግሞ ይህንን ተጫዋች በቀላሉ ይለቁታል ተብሎ አይገመትም። ምክንያቱም የድሮ ኒውካስል ዩናይትድ አይደለም፣ አሁን ባለሀብቶች ይዘውታል። የገንዘብ ችግር የለበትም። የአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ተሳታፊ ነው። እነዚህ ነገሮች እንግዲህ አሌክሳንደር አይዛክ በቀላሉ ወደ ሊቨርፑል ይመጣል ተብሎ አይጠበቅምና ከዚህ ጋር ተያይዞ ግን አሁን ቀድሞ በማንቸስተር ዩናይትድ ከዛም በአርሰናል አሁን ደግሞ ሊቨርፑል የዚህን ዝውውር ሁኔታ ስለመቀላቀሉ እየተገለጸ ይገኛል። ተጫዋቹ ግን ወደ ኤምሬትስ የመምጣት ፍላጎቱ ከእለት ወደ እለት እየጨመረ ነው የሚገኘውና በአርሰናል ማሊያ የመጫወትና ህልሙን እውን የማድረግ ፍላጎት እንዳለው ለንደንም የመምጣት ፍላጎት እንዳለው እንደዚሁ እየተገለጸ ነው የሚገኘውና እንግዲህ የጆኬሬሽን ፍላጎት የስፖርቲንግ ሊዝበን ግትርነት እንዴት አስታርቀው አርሰናሎች ይህንን ተጫዋች ያመጡታል የሚለው ነገር አሁንም እየወጣ ይገኛል። ቤንጃሚን ሴስኮ ጋር በተያያዘ ደግሞ የተጫዋቹ ፍላጎት አሁን እየተሻሻለ መጥቷል ተብሏል። ከአርሰናል ጋር ያለው ፍላጎት አስቀድሞ በሳምንታዊው ደሞዝ ምናልባት ከፍ አድርጎባቸው ስለነበረ አርሰናሎች በዝውውሩ ሂሳብ እንኳን ቢስማሙ በተጫዋቹ ሳምንታዊ ደሞዝ ላይስማሙ ይችላሉ ተብሎ መረጃዎች ሲወጡ ነበርና ትላንት ደግሞ እንደዚሁ በወጣ መረጃ የኢንስታግራም የአርሰናልን ገጽ እንደዚሁ ስለመቀላቀሉ እየተገለጸ ነው የሚገኘው። ያ ደግሞ የተጫዋቹን ፍላጎት ያሳያልና ምናልባት እንግዲህ አርሰናሎች አሁን በስተመጨረሻም ቢሆን ከጆኬሬሽና የበለጠ ትኩረት አድርገው ሲሰሩበት የነበረው የቤንጃሚን ሴስኮ ጉዳይ ከተጫዋቹ ፍላጎት አንጻር የሚሳካበት ሂደት እንዳለ እየተገለጸ ይገኛል። ቢያንስ አንደኛውን ጉዳይ ያቀለለላቸው ይገኛል። ቤንጃሚን ሴስኮ ሳምንታዊ ደሞዙን የክለቡን የመቀላቀል ፍላጎት ካለው ይቀንሳል ተብሎ ነው እየተነገረ የሚገኘውና ከክለቡ ጋር የሚኖረውን የዝውውር ጉዳይ ደግሞ በስፖርቲንግ ዳይሬክተሩ አማካኝነት አንድሪያ ቤርሳ ይህንን ነገር ፊክስ ያደርጉታል ተብሎ ነው እየተገለጸ የሚገኘው ማለት ነውና ከዝውውር ጋር የተያያዙ መረጃዎቻችን ይህንን ይመስላሉ። ብዙ መረጃዎች
እየወጡ ይገኛሉ። በምሽቱ የስፖርት ዜና ወጃችን ላይ ደግሞ በርከት አድርገን ወደ እናንተ የምናደርስ ይሆናል ማለት ነው። ክቡራትና ክቡራን ተመልካቾቻችን ስለተከታተላችሁን እጅግ በጣም እናመሰግናለን። እንግዲህ የዕለተ ሐሙስ ሰኔ 19 2017 ዓ.ም የዕለታዊው የመረጃ ሰዓታችን ይህንን ይመስል ነበር። አዘጋጁ ገዛኸኝ ዱላ ነበርኩኝ። የካሜራ ባለሙያችን ደግሞ እንደዚሁ ዘካሪያስ ኃይሉ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ!